ያልፍ ዘንድ ግድ ሆነበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአንድነቱ ለሚቀደስ በሦስትነቱም ለሚወደስ በመለኮቱ በቦታ ሁሉ የሞላ በሆነ በዓለም በማይወሰን ሀልዎት ዓለምን ወስኖ በሚኖር በቻይነቱም የውስጥ ጭንቀታችንን በሚያቃልል በጥበቡም የጥበበኞች ሁሉ ጥበበኛ በሆነ ከማዳኑ ኃይል በቀር ከፍቅሩ ዙፋን ስር ከሚፈልቁት ከርኅራኄው ከቸርነቱ ከመሐሪነቱ በቀር ቢቀጣ የቅጣቱን እሳት ቢቆጣ የቁጣውን ጽናት ሊቋቋም የሚችል ፍጥረት በሌለ ይህ ፊተኛ ነው ይህ ኋለኛ ነው በማይባል በአንዲትም ንግግር ዓለምን በሚያስተዳድር በቅድስት ሥላሴ ስም ለሥላሴ በምድርና በሰማይ በባሕርና በቀላይ የሚኖር ፍጥረት ሁሉ ክብርና ምስጋና ውዳሴና አምልኮ ሕያው ለሆነ ስም ለሥላሴ ያቅርብ። ሥላሴን አመስግኑ። የተወደዱ ብፁዕ አባታችን አቡነ ዮሐንስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የተወደዱ ክቡር ሊቀ ሥልጣናት ቆሞስ አባ ዮሴፍ፣ እንደዚሁ የዚህ ታላቅ ሀገረ ስብከት ዋና ሥራ አስኪያጅ፣ እጅግ በልቤ የምወዶት አባታችን ክቡር አራት አይና ቆሞስ አባ ገብረ ማርያም፣ የተወደዱ የዚህ ጉባኤ ዋና ምክንያት መጋቤ ሐዲስ ቆሞስ አባ ዲበኩሉ፣ የተወደዳችሁ የሀገረ ስብከቱ የየመምሪያ ኃላፊዎች፣ የተወደዳችሁ ወንድሞቼ፣ እንደኔ የምስራቱ ቃል ተናጋሪ ሆናችሁ በዚች መላእክት እውነት በተናገሩባት የእውነት ምስክር በሆነች አውደ ምሕረት ይህ ሰዓት መንፈስ ቅዱስ እናንተን የጋበዘባት ወንድሞቼ መጋቤ ሐዲስ መምህር ፍስሐ፣ መጋቤ ሐዲስ መምህር አለማየሁ፣ ክቡር ወንድሞቼ ሁሉ ሁላችሁም እንደየማዕረጋችሁ እንደዚሁም በዚች ሰዓት በዚች የተወደደች ሰዓት በዝማሬው ሰገነት ክብራችሁ በወጣትነት ዕድሜያችሁ ከሞት ሸለቆ ተሰውራችሁ በዝማሬው ሰገነት ሰፍናችሁ ለዝማሬ ምክንያት የሆናችሁን ዘማሪ ዲያቆን መለስ፣ ዘማሪ እንደዚሁም በመሳሪያ የምታገለግሉ ወንድማችን፣ እንደዚሁም ወጣት ልጆቼ ሰንበት ተማሪዎች፣ እንደዚሁም በሽበት ዘውድ ያጌጣችሁ አባቶች፣ በዕድሜ ካባ የደመቃችሁ እናቶች፣ አልጫውን ዓለም በፍቅሩ ቅመምነት ባጣፈጠ ድቅድቁን የዓለም ጨለማ በእርሱ ብርሃንነት በለወጠ የአንዲት ቀን መታመናችንን በማይዘነጋ በድንግል ማርያም ልጅ በእግዚአብሔር አብ ልጅ በኢየሱስ ክርስቶስ ፍጹም የሆነች ሰላምታ እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? እንዴትስ ቆያችሁ? ይመስገንልን የምስጋናውን ቃል በውስጣችን ያኖረ ወሶበ ወይነ ውስተ ጽሪከ ንሄሊ ከመንሕነ ቀዋምያን በውስተ መንግሥትከ ለዓለም። በስምህ የተጠመቅ አንተ በባረክልን በዚች ቅድስት ስፍራ የተገኘን ሁላችን በአንተ መንግሥት ውስጥ እንዳለን እናስባለን እንዳለ ሊቁ አሁን በምድር ላይ ባለች ሰማያዊት ርስት የቤተ ክርስቲያን ልጆች ሆነን በዚህ ስፍራ በወንጌል ተገጣጥመን በመንፈስ ቅዱስ
ተሰርተን አንድ አካል ክርስቶሳዊ አካል ሆነን እዚህ ቅዱስ ስፍራ ተገናኝተናልና የሰበሰበን አምላክ ስሙ ይክበር ይመስገን፣ ከፍ ከፍም ይበል። እንደዚሁ የአዲስ ኪዳን ኪሩብ የሆነች ድንግል ማርያም አንረሳትምና ሰው በጠፋ ጊዜ ሰው ሆና የተገኘች፣ ዓለም በቆሸሸ ጊዜ በንጽሕና ጌጣ የታየች፣ ከሦስቱ አካል አንዱ አካላዊ ቃል እናት ትሆን ዘንድ የተመረጠች ምርጣችን ናትና። አዎ ድንግል ማርያም ኢየሱስ ክርስቶስ ጌታዬ የሚል ትውልድ የጌታዬ እናት ማለት አያፍርምና፣ ኢየሱስ ክርስቶስን አምላኬ የሚል ትውልድ ማምላክ ወላዲተ አምላክ ማለትን አይዘነጋምና፣ ኢየሱስ ክርስቶስን ፍቅር ብሎ የዘመረ የፍቅር እናት ድንግል ማርያምን ለደቂቃም አይዘነጋትምና በተመረጠችበት ልክ ምርጣችን ናት። ባከበራት ልክ ከፍ ብላ ከፍጡራን በላይ ከፈጣሪ በታች የምናያት እናታችን ናትና ለእርሷም ክብር ምስጋና ውዳሴ ይሁን። ዛሬ የምንስማማበትን የሕይወት ቃል ወንጌልን እንደኛ በተመቸ አይደለ በዱር በገደል ተንከራተው ዋጋ ከፍለው የጽድቅ ከተማ የሆነች ቅድስት ቤተ ክርስቲያንን የሕይወት ቃል የሆነ ወንጌልን ዋጋ ከፍለው ላቆዩልን ለጻድቃን፣ ለሰማዕታት፣ ለስዩማን መነኮሳት፣ ለፍጹማን መነኮሳት፣ ለስዩማን ካህናት፣ ለተልእኮ የሚፋጠኑ በንጽሕና የሃይማኖትን ቃል ለሚይዙ ለንጹሐን ዲያቆናት እንባችሁ እየረዳን በሥላሴ ፊት ዕጣን ሆኖ ምሕረት የሚያመጣ የንጹሐን ምዕመናን ሁሉ እንደየማድረጋችሁ ለታመናችሁ ክብርና ምስጋና ይሁን። ወገኖቼ ዛሬ በዚች ጥቂት ደቂቃ እግዚአብሔር መንፈስ ቅዱስ ቢፈቅድ የምንነጋገርበት የትምህርታችን ርዕስ ያልፍ ዘንድ ግድ ሆነበት የሚል ነው። ምን ይል ዘንድ? ምን ይል ዘንድ? ያልፍ ዘንድ ምን ሆነበት? ግድ ሆነበት። ወገኖቼ ምንም እንኳ የጓዳውና የማጀቱ ስራ አስፈላጊ ቢሆንም፣ ምንም እንኳ ማህበራዊው ሕይወት ቸል የማይባል የማይታለፍ የማይዘነጋ ቢሆንም ለሁሉም ጊዜ ያለውና ይህ ጊዜ የክርስቶስ መንግሥት በቃሉ ምዕመናንን የሚባርክበት ነው። ክብር ምስጋና ለስሙ ይሁን። አሁን በዚህ ሰዓት ሌላ ጉዳይ የለም ወገኖቼ። አታውቁምና የእግዚአብሔርን ቃል አታውቁምና ትስታላችሁ ተብሏል። እንዳንስት ይህ ቃል ሊፈርድብን ዛሬ ወደ ከተማይቱ ይጣራል። የእግዚአብሔር ድምፅ እናንተን ይጣራል። የእግዚአብሔር ድምፅ እናንተ የደም ዋጋ የተከፈለባችሁ ርስቱ የሆናችሁ ምዕመናን የእግዚአብሔር ድምፅ ይጠራችኋል። የጠራችሁ ክብር ምስጋና ለስሙ ይሁን። ቃሉ ወደ እናንተ ሕይወት ይሆናችሁ ዘንድ በዚህ ሰዓት የእግዚአብሔር ድምፅ ይጣራል። ወገኖቼ መቼም የእግዚአብሔር ቃል ዕለት ዕለት አዲስ ነው። ቃልህ ለጉሮሬ ጣፋጭ ነው እንዲል ጣፋጭ የሆነውን ቃል በእኔ አንደበት ሳይሆን ስለ እናንተ ከዚህ መካከል አንድ ንጹሕ አይጠፋምና ስለ እርሱ ስለ ንጹሑ ሲል የአባታችን የብፁዕ አባታችን ጸሎትና ቡራኬ ረድቶን ቃሉን እንደሚገባ እንድንናገር የማፈቃድ ይሁን። አልሰማችሁም? የማፈቃድ ይሁን። አልሰማሁም? የማፈቃድ የእግዚአብሔር ፈቃድ ይሁን። ምክንያቱም ምን ያወቅ በቃው ነቃው ብዬ ባሰብር እጮህባችኋለሁ እንጂ ለንስሐ አላበቃችሁም። ወገኖች በቤቱ የበቃ እሱ የሚያናገረው እሱ ያደረበት እሱ አይምሮውን የሚጠቀምበት ካልሆነ በእርሱ ፊት የበቃ አይኖርም። አሁን እኔ ተምሬ አይደለም፣ ግን የእናንተ ጸሎት አግዞኝ እንደሚገባ ልናገር በፊታችሁ አለሁና ጸሎታችሁ ያግዘኝ። ወገኖች አሁን በፊታችሁ አባት ነኝ፣ በእሱ ፊት ግን ገና ሕፃን ነኝ። አሁን በእናንተ ፊት አስተማሪ ነኝ፣
በእሱ ፊት ግን ገና ፊደል ቆጣሪ ተማሪ ነኝ። አዎ በእናንተ ፊት እረኛ ነኝ። በጌታዬ በኢየሱስ ክርስቶስ ፊት ገና ተቅበዝባዥ በግ ነኝ ወገኖቼ። ስለዚህ አወቅኩ በቃሁ ብዬ ሳይሆን እኔ ቆሜ እናንተ ተቀምጣችሁ ማን ያስተምረን? ማን ያስተምረን? ለዛ ነው ቅዱስ ጳውሎስ እንዲህ አለ በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ምን ያልኩ እንዳልሆን የሚያስጨንቅ ቃል ነው። ለካ ሰብኮ መጣል አለ። ለካ ካህን ተብሎ መውደቅ አለ። ለካ ቆራቢ ተብሎ መጣል አለ። ለካ አእምሮ ከቀረቡ በኋላ መውደቅ አለ። እባካችሁ ማን ያጽናን? ማን ያጽናን? ክብር ምስጋና ለመንፈስ ቅዱስ ይሁን። አመስግኑት። እሱ ጠብቀን ወገኖቼ። ያንተ ዘንድ ምን ሆነበት? ግድ ሆነበት። ይህ ቃል የሚገኘው በዮሐንስ ወንጌል ምዕራፍ 4 ላይ የሚገኝ ኃይለ ቃል ነው። ቃሉ ከምዕራፍ 4 ቁጥር 4 ዮሐንስ ወንጌል ምዕራፍ 4 ቁጥር 4 እንዲህ ይላል፣ በሰማርያም ሊያልፍ ግድ ሆነበት ይላል። ምን ሆነበት ወገኖቼ? ግድ ሆነበት። ለምን ግድ ሆነበት? ግድ ሆነበት ተብሎ የሚነገርለት እርሱ ማን ነው? ማን ነው ግድ የሚሆንበት? ምንስ ነው ግድ የሚለው? ለምን ግድ ይለዋል? ወገኖቼ አንዳንዴ በእኔና በእናንተ ሕይወት ውስጥ ግድ የሚለን ነገር ምንድን ነው? ያንተ ዘንድ ግድ ሆነበት። በማይኬድበት መንገድ ይሄድ ዘንድ ግድ ሆነበት። ምን ሆነበት? ምን ሆነበት? ግድ ሆነበት። ምንድን ነው ግድ የሚለው? ጌታዬን ግድ ያለው ምን ይሆን? ለምንስ ግድ ይለዋል? ይሄን ግድ ብሎት የሚጨነቅለት በዚህ ምድር ማን ይሆን? ቃሉ እንዲህ ይላል፣ ወደ ገሊላ ለመሄድ በሰማርያ ሊያልፍ ግድ ሆነበት። በሰማርያ ሊያልፍ